ላላወቀ ላልተረዳው ቃሉ ጠቢብ ነው ይሉታል አበው ሲተርቱ አልፈልግም ሸንጎ አይሻኛም አላ እንዳሻታ ድንገት ፍቅርን በሷ ብቃ ያስታውሳታለኝ ነይ ዜማ ነይ ዜማ ነይ ዜማ በምላስታውስሽ ነይ ዜማ ነይ ዜማ የት ያለ ማባነን ነይ ዜማ ነይ ዜማ ነይ ዜማ ውለታም የለሽ ነይ ዜማ ነይ ዜማ ልብ ያስታውሳታለኝ ነይ ዜማ ነይ ዜማ ነይ ዜማ በምላስታውስሽ ነይ ዜማ ነይ ዜማ የት ያለ ማባነን ነይ ዜማ ነይ ዜማ ነይ ዜማ ውለታም የለሽ ነይ ዜማ ነይ ዜማ ማገሩን አዋቅረሽ እንደሰራሽ ቤት ለሚያኖርሽ ወደ ምደጋ ሰብሽለት ማገሩን አዋቅረሽ እንደሰራሽ ቤት ለሚያኖርሽ ወደ ምደጋ ሰብሽለት ልቤን ሳጓጓው ኩራቱ ሽበቱ አስተናግጅኝ አልኩኝ እዘዥኝ በሌቱ ቆንጆ ነሽ ይሉኛል ምነው ባይነግሩኝ እንዴት የራሴን ሰው ያስተዋውቀኝ ማህሌት 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 ነይ በሌ ማህሌት 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 ነይ በሌ ማህሌት ናፍቆት ያገላሽ ማህሌት ወረቦ ግምር ሲቀሰቀሰኝ በሌ ማህሌት ማህሌት ትውስታሽ ማህሌት ቀን ሲያስቀኘኝ ሆኖ ይገማልኝ በሌ አገኘሁሽ ብዬ ነይ ዜማ ነይ ዜማ ነይ ዜማ በገና ለገና ነይ ዜማ ነይ ዜማ ይከፋኛል ደርሶ ነይ ዜማ ነይ ዜማ ነይ ዜማ ሳታሽ እንደገና ነይ ዜማ ነይ ዜማ ገና ወጉን ሳላይ ነይ ዜማ ነይ ዜማ ነይ ዜማ በፍቅርሽ ዋዜማ ነይ ዜማ ነይ ዜማ ስቃኘው አድራለሁ ነይ ዜማ ነይ ዜማ ነይ ዜማ ናፍቆትን በዜማ ነይ ዜማ ነይ ዜማ ማገሩን አዋቅረሽ እንደሰራሽ ቤት ለሚያኖርሽ ወደ ምደጋ ሰብሽለት ማገሩን አዋቅረሽ እንደሰራሽ ቤት ለሚያኖርሽ ወደ ምደጋ ሰብሽለት እኔ ሳይዘርፉላት ሳይገኙላት ዜማ አይጉላላ ገላሽ አትንሽ ውረፍት ቆንጆ ነሽ ይሉኛል ምነው ባይነግሩኝ
ማህሌት የራሴን ሰው ያስተዋውቀኝ ዜማ ማህሌት 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 ነይ በኔ ማህሌት 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 ነይ በኔ ማህሌት ናፍቆት ያገላሽ ማህሌት ወረቦ ገመሲ ቀሰቀስም በኔ ማህሌት 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 ነይ በኔ ማህሌት 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 ነይ በኔ ማህሌት ናፍቆት ያገላሽ ማህሌት ወረቦ ገመሲ ቀሰቀስም በኔ رايتو المدينة من منظور جمال لأمان أبدا من رايتو عيونا አይረዳኝም ግን እኔ አይሰለቸኝ ባያይኗ
ባዬ አይንሽን ባየው አልሰለችኝ ባየው መልክሽን ባዬው ባዬ አልሰለችኝ አለኝ ባዬ መልክሽን ባየው አልሰለችኝ ባየው እንዲሁም ተፈጥሮ የተደነው ማነው አይንሽን አልሰለችኝ አለኝ ባዬ አልሰለችኝ አለኝ ባዬ ባዬው 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 አልሰለችኝ አለኝ ባዬ ባዬው 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 አልሰለችኝ አለኝ ባዬ እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን ግዛቸው አማረ በኤሌም 4 ተወክሎ የማዲንጎ አፈወርቅን ማህሌትን እንዲሁም ደግሞ ዳዊት ኪዳነ ማርያም በኤሌም 3 ተወክሎ የዳዊት ጽጌን ባየው ባየውን ነበረ። ውድድራችን ዛሬ ማብቂያችንን ያደረግነው የሁለቱን ዜማዎች ነው አይደል? እኔ ቅድም ማህሌት ሰላማዊት የሚል ዘፈን የለም እያልኩ ነበረ። በሚቀጥለው ሰላማዊት የሚል ተዘጋጅተን እንድትመጣ። ለማንኛውም ተመልካቾቻችን በ8222 አሁንም እድሉ አላችሁ፣ ጊዜው አላችሁ፣ መላክ ትችላላችሁ። ለዚህ ደግሞ ያልተገደበ ነፃነት አላችሁ። እናመሰግናለን ስለምትመለከቱን። ዳኞች አስተያየቶች ይሰጡልናል። እሺ ግዛቸው አማረ የማዲንጎ አፈወርቅን ማህሌት የሚለው ነው የደረሰ ዜማ። በጣም ቆንጆ ምርጫ፣ የተጫወትክበት መንገድ አብዛኛው ነገሩ በጣም ቆንጆ ነው። ከመጀመሪያ ላይ የጨመርከው ነገር መጻፍ ጀመርኩና ቆንጆ የግጥም ነው። መሀል ላይ ግን ቃላት የማይሰማ ሆነብኝ። ላንበብልህና አንተ ነህ የገጠምከው? እሺ ፍቅርን ላላወቀ ላልተረዳው ቃሉ ጠቢብ ነው ይሉታል ብሎ ምንድነው አበው ሲተርቱ። ከዛ በኋላ ደግሞ አልፈልግም ሸንጎ አይሻኝ አማላጅ እንዳሻት አድርገኝ ፍቅርን ብሎ ምንድነው ብቃኝ። ይኸውልህ አሁን ግጥሞቹን እየጻፍኩኝ ሌሎቹ ክሊርሊ እየተሰሙ እነዚህ ጋር ያልተሰሙት አንተ ጋም በደንብ ያልተሰሙ ነገሮች ስለነበሩ ነው። እና እያንዳንዱ ቃላት እዚህ ጋር የሚሰጡት ትርጓሜ በደንብ ግጥሙ ሙሉ ስለሚያደርገው ለሁሉም ቃላት አትኩሮት እንድሰጥ ነው ያልተሰሙኝን ቦታ ክፍት አድርጌ የጠበቅኩ። በጣም የግጥሙ ስትራክቸር ከሚቀጥለው የዘፈን ሐሳብ ጋር በደንብ የሚሄድና የተጫወትክበት ዜማው ደስ ብሎኛል። ቆንጆ ነው።
ምንድነው ባይሆን ብዬ በተጫወትከው ዜማ ላይ የቅሬታ ያለኝ የላይኛው ዜማ ጋር ትንሽ ከፍ ያለብህ መስሎኝ እንደሱ አይነት ስሜት ነው የተሰማኝ። በተለይ ሃይ ፒች የሚወጣው ነገር ይውረድልህ እንዳልል ልክ አይደለም። እዛ ጋር በጉልበት የሚስተካከል ነገር ነው። አቅም ላይ መስራት ብቻ ነው። አሁን የዚህ ዘፈን ያነሰው ጉልበት በቃ እንዲ ጫን ያለ ድምጽ ነው ያነሰው። በተረፈ የተወሰኑ ቦታዎች ላይ ቅኝት ነበር እንጂ በጣም ጥሩ ፐርፎርማንስ ነው። መልካም እድል እመኝልሃለሁ። ዳዊት ኪዳነ ማርያም የሙክሼህን የደረሰ ባዮ ባዮ የሚል ዜማ በጣም ቆንጆ ዜማ ነው ላንተ የደረሰ ማለት ነው። መጀመሪያ ላይ የጨመርከው ነገር በሱዳኒ ማለት ያው ቢቱ የሱዳን ነው ዘፈኑ እና በአረብኛ ነው የጨመርከው ዜማ። ማን ገጠመል? አረብኛም ትችላለህ እንዴ? ኧረ እባክህ በቃ አስተምረናኛል። እና የእውነት የሱዳንኛ የሚመስል የዜማ ቃና እንዲኖረው አድርገን መጀመሪያ ላይ ገባው። ሐሳቡን ትነግረኛለህ? ሐሳቡን ስለማላውቀው ለምን ከዜማው ከዋናው ግጥም ሐሳቡ ጋር መሄዱ የምናውቀው ሐሳቡ ሲገባን ስለሆነ ነው። ሐሳቡ ከተማ ላይ እና በሷ አይነት ሱሲያ መጨረሻ ላይ ያልኳት መጨረሻው ምዕራፍ ላይ ያልኳት አማርኛ ብቻ ምንድን ነበር ያልካት? እሷን አይረዳኝም ሰው ግን እኔ አይሰለቸኝ ማየት አይረዳኝም ሰው ግን እኔ አይሰለቸኝ ሳያይ ነው የሚለው። ሳያት ማደር አይችልም ማለት አይኑካ ነው የሚባል። አይ በጣም አሪፍ ነው ዜማው። በጣም ቆንጆ ነበረ። ካለባበስ ጋር መድረኩን ያስከበብ ነገርን በሙሉ በጣም ወድጃለሁ። አለባበስ ማርክ ባይኖረው ግን ዘፈኑ በደንብ ነው ኢንተርፕሬት ያደረገው። ደስ ብሎኛል። እንጉርጉሮ በጣም ቆንጆ ነበረ። ዜማ መፍጠር በቃ የእጅ እንደሆነ እየተረዳው ነው። ስለዚህ ድምጻውያን ካላችሁ ሰልፍ አስይዙ። እንዲሁ አይገኝም የኛ ልጅ አትይም። አንዳንድ ቦታ ግን ችግሮችን ልንገር አቅም ችግር ነበረ እና በደንብ ያልተገለጹበት ቦታዎች አሉ። ያ ደግሞ ምን አመጣ ከቅኝት ጋራ ተወሰነ ችግር እንዲኖር አድርጓልና አንተም ጉልበት ላይ እንድትሰራ ነው የምመክርህ። በተረፈ ለሁለታችሁ መልካም እድል እመኛለሁ። እሺ ግዛቸው ሁለታችሁም የሰራችሁት ሙዚቃ በጣም የገረመኝ የሴትን ውበት ፍንትው አድርገው የሚያሳይ እኔ እንደውም የተሰማኝ ለሰላም የተዘፈነ እስኪመስል ወይ አማን በጣም አመሰግናለሁ። አዎ ምክንያቱም ይገባሻል ሰላም። ምክንያቱም ሰላምን እያዩ መስፈን እንደ ሞዴል ብታደርገው እንኳን ያለ ዘፈን አይደለም አዲስ ዜማና ግጥም ሁሉ ይመጣልኛል እና እድለኛ ናቸው። ስለዚህ አንቺ ቅድም ማለት ላንቺ የተዘፈነ እስኪመስል ማለት ነውና ከግዛቸው ልጀምር። በጣም ዘናጭ መጀመሪያ ከፊት ለፊት የጨመርከው ነገር በጣም ነው የተስማማኝ እንጉርጉሮ። ከዛ በፊት ግን ኳየሮቹን ከአድናቆት ጋር አመስግንልኝ። በቃ ዘ ቤስት በቃ ለምንድነው ቅድም የተነሳው ሐሳብ እንደ ስራ መታየት አለበት። ያሰራሉ ያዘፈናሉና በጣም በቃ ትዊንድ ናቸው። የምትሰማው ነገር ሻርፕ ነው። በጣም ነው ከነሱ መጀመር ፈልጋለሁ። አሁን ግዛቸው ተመልሰዋል ማለት ነው ለኔ። ይሄ ክብርህን ይሄ እንትንህን ከመጀመሪያው ጀምሮ መሆን አለበት። በቃ ይሄ ነው ያንተ ልክ። ድንቅ አቀራረብ ነበረ። በደንብ ዘና ብለህ ነው የዘፈንከው። በጣም ተስማምቶኛል። በዚሁ ቀጥል ማለት ነው። ዳዊት አንተም በጣም ነው የገረመኝ። ዘፈኑን ያው የታወቀ ነው የሱዳን ስታይል አለው። በነገራችን ላይ ዜማ ደራሲውም ቴዲ አፍሮ ነው እና ሲሰራውም እያሰበው ስለሰራው ማለት ነው ስለማቅ ነው በእርግጠኝነትና ሐሳቡን አምጥተህ አደረከው። ብዙ ጊዜ ለግዛቸውም እነግረዋለሁ እንደዚህ አይነት ሐሳብ ስታመጡ አጠር አድርጉ ትላለህ አይደል? እዚህ ላይ ባለፈው ግን ያው ሱዳንኛ በተፈጥሮ ረጅም ነው አውቃለሁ። ግን አንዳንዴ ወደ ኢትዮጵያ ስናመጣው ደግሞ ትንሽ በጠስ ቆረጥ አጠር ማድረግ እንችላለን ማለት ነው። በጣም ነው የተስማማ። ልክ አንተም እንደ ቅድሙ እንደ አቤል አይተነው የማናውቀው ካራክተር ነው ይሄ። ግን እኔ በቃ ተስማምቶኛል። በደንብ ነው የከወንከው ማለት ነው። ያው ተውነዋል ማለት ይቻላል። ከናለባበሱ ጀምሮ በጣም ጥሩ ነው።
ሌላው ምንድነው ካራክተሩ እንደዚህ አይነት ዘፈኖች ማምጣት ዘፈኑ እንድንስለው ያደርገናል ማለት ነው። ስዕሉንም አምጥታልኛል እና እንዳስተያየት ግን ከነካካው አይቀርኝ ምን አሰብኩ መሰለ ሱዳንኛውን በእንጉርጉሮ ብለዋል አይደለ አንዱን ቨርሰታች ላይ ሄደ በሱዳንኛ ብትለው ሐሳቡን ያስረላል የሚል ሐሳብ ነበረኝ። ከደፈርኩ አይቀር ከነካካው አይቀር ብትለው ቴዲ ማይቀየምም ወይ ዴቭ ማይቀየምም ለማለት ነው። ለሁለታችሁ መልካም እድል። እሺ ግዛቸው እና ዳዊት ብዙ ሐሳቦች ተነሱ። ትንሽ ብቻ አጠር አድርጌ ለማናገር እሞክራለሁ። ግዛቸው እንግዲህ ተመልካች እንድትዘፍኑ ከመረጠላችሁ ዘፈን ውስጥ በጣም እጅግ በጣም ተስማሚውን ነው የወሰድከው። በቃ ኤግዛክትሊ ያንተ ዜማ የሆነው ማለት ነው። በቃ ትክክለኛ ምርጫ ነው። ነፃነት ኮንፊደንስ ያስታውቅ ነበር። በቃ እንደምታደርገው በቃ ገና ስትገባ ጀምሮ ገዢ ነበር መድረክ ላይ ያለ ፕሬዘንሱ በራሱ ከኋላ ይቀበሉ የነበሩትንም ልጆች በድጋሚ ማንሳትና ማመስገን ያስፈልጋል። እንደዚህ ጠንቅቅ ያለ ነገር ሲሆን በጣም ደስ ይላል። እንደሱ ይሁን። ቫልዩ ያደረከው ነገር ጋር በጣም ግሩም ስሜት ነው ያለኝ። በጣም ቆንጆ ነበረ። ምናልባት እኔ እዚህ ላይ ትንሽ ቅር ሲለኝ የነበረው ምንድነው የመጀመሪያውን ቫልዩ ያደን ጉርጉሮውን ስትጀምር ጀምሮ ኢንትሮዳክሽን ላይ ያለው ነገር ከቅኝት ጋር በጣም ችግር ነበረ። በደንብ ጎልቶ የሚሰማ የቅኝት ችግር ነበረ። እሱ ጥንቅቅ አድርጎ መስራት ዋናው ዜማው ስትመጣ ቆንጆ ነው። ቅኝቱ አልፎ አልፎ ነው እንጂ ወጣ ገባ ሲል የሚሰማው ብዙ ቦታው ጥሩ ነው። ስለዚህ የሆነውን ፓርት ከተረዳ በዛ መሰረት መሄድ አይችልም ነበር ወይ ነው የኔ ጥያቄ። ኢንትሮዳክሽን ላይ አንተ የጨመርከው ነው የራስህ አዲስ ነገር ስለሆነም በደንብ ነፃነት አለው ብዬ አስባለሁ። አንዳንድ ቦታ ላይ የማይሰሙ ተግበስሰው የሚያልፉ የሚመስሉ የግጥም አካሄዶች ነበሩ። ትንሽ ጉልበት ከመሰሰት የተነሳ እሱን ነገር በደንብ እንዲሰማ ማድረግ ነው። ከዛ ውጪ በጣም ግሩም ምርጫ ነው፣ ግሩም ፐርፎርማንስ ነው። ዳዊት የዳዊት ጽጌን ባዮ ቫልዩ አድ ያደረከው የሱዳኒዝ ኢንትሮ በጣም የሚገርም ምንነግር በቃ ከምነግር በላይ አንተ በጣም ሚውዚካል ነህ። ሙዚቃን የመረዳት የክሪኤቲቪቲ የምን ችግር የለብህም። በጣም ቆንጆ ነበረ። እሱ ጋርም እኔ ትንሽ ከቅኝት ጋር የተያዘ ብስል ያለ አዛያዛም አልነበረም። የሆነ የድረስ የለም ቶሎ ሰርቶ ቶሎ ምናምን እንደሱ አይሁን። ጊዜው አጭር ነው የሚኖራችሁ። በዛ ላይ አዲስ ነገር አምጥቶ በደንብ አዋህዶ ማዜም ምናምን ከባድ ሊሆን ይችላል። ግን በቃ መወጣት አለባችሁ። ካመጣኸው ላይ ቀር በደንብ ነው መዜም ያለበትና ቅኝቱንም ምኑን ሁሉ ነገር ጥንቅቅ ያለ ነገር እንደው የሚመስል ሳይሆን የሆነ ነገር አለ አይደለም በትክክል ራሱን የሆነ ነገር እሱ እኔ ፕሬዘንስ ኮስቹሙ ምኑ ሁሉ ነገሩ በጣም ነው የሚያምረው። በጣም ገዢ ነው ፕሬዘንሱ። ትንሽ ምንድነው ኢምፕሮቫይዜሽን ነገር ነበር አይደለም ወደ መጨረሻ አካባቢ ያንጎራጎርክ የነበረው ነገር ጋር እሱ ጋር ሱዳኒዝ የሆነውን ኦርናመንት ወይም ይሄ ሱዳናዊ የሆነውን የቅላጼ መንገድ ለማምጣት ስትሞክር በጣም ቆንጆ ነው። እሱን ግን ዋናው ዜማ ውስጥ ደግሞ አጥቻለሁ። ኦሪጂናሉ ዜማ ውስጥ እነሱ ሱዳኒዝ የሆኑትን ኦርናመንትስ ወይም እነዚህ ቅላጼዎች ጌጣጌጦቹ እኩል ትኩረት አልተሰጣቸውም። እዛ ነገር ጋር በደንብ ያስታውቃል። ቫይብሬት ልታረግ ስትሞክርና የነበረው ነገርና ዋናው የዜማ ነገር ውስጥም ቢኖሩ ጥሩ ነበር። አንዳንድ የዜማ ሀረጋት ሲጀምሩ ድምጽ ትንሽ ዝግ ብሎ እርግጠኛ የማይመስሉ አገባቦች ነበሩ እንጂ ከዛ ውጪ ግሩም ነው። መልካም እድል ለሁለታችሁ።